እስቲ ማርያም ታማላለች የሚል ከመጽሐፍ ቅዱስ ውስጥ አሳየኝ። መጀመሪያ ይሄን ጥያቄ ስትጠየቁ መጽሐፍ ቅዱስ ውስጥ አትግለጡ። ይሄ ጥያቄ መጀመሪያ ሲመጣ ዝም ብላችሁ መጽሐፍ ቅዱስ ሳትገልጡ መጀመሪያ እናንተ መጠየቅ ያለባችሁ ነገሮች አሉ። ምክንያቱም ይሄ ሰውዬ አባቱ ኦርቶዶክስ ነው ወይ ይሄኔ አያቱ ኦርቶዶክስ ናቸው፣ ከዚህ ወጥቶ ሄደ ነው የሚጠይቀው። ስለዚህ እዛ ገባና ተመራመረ ማለት ነው። እንግዲህ ተመራመረ፣ አወቀ። ስለዚህ ማርያም በመጽሐፍ ቅዱስ ውስጥ አታማልድም የሚል ቃል አለው ማለት ነው። ምክንያቱም እስቲ ማርያም ታማለለች የሚል ከመጽሐፍ ቅዱስ ውስጥ አምጣልኝ ነው ያለ። ስለዚህ አንተ መጀመሪያ መልስህ ምንድነው የሚሆነው? መጀመሪያ ትሄዳለህ፣ ወደ መጽሐፍ ቅዱስ ትሄዳለህ። የመጀመሪያው መልስህ ልንገር ብዬ ነው። እስቲ ማርያም አታማልድም የሚለውን ከመጽሐፍ ቅዱስ ውስጥ አውጣልኝ በለው። ይሄን ከድሮ ጀምሮ የምናገረው ነገር ነው። በነገራችን ላይ ከድሮ ጀምሮ ነው የምናገረው። አታማልድም የሚለውን እስቲ መጀመሪያ ከመጽሐፍ ቅዱስ ውስጥ አውጣልኝ። እሱ አንዱ ጥያቄ ነው። ከዛ በኋላ ግን እስቲ አንዳንድ ነገሮችን እንመልከት። ማማለድ በጣም ቀላል ነገር ነው። በነገራችን ላይ እናንተ ራሳችሁ ማማለድ ትችላላችሁ። ማማለድ ማለት አንዱ ለአንዱ መጸለይ ማለት ነው። ግን እሰማለሁ ወይ ነው፣ እሱ ነው ትልቁ ነገር። እደመጣለሁ ወይ ነው፣ ማን ነው የሚሰማው ነው። የእግዚአብሔር አይኖቹ ወደ ማን ናቸው፣ ጆሮቹስ ወደ ማን ናቸው የሚለውን መጀመሪያ መጠየቅ ያስፈልጋል። አያችሁ፣ ያንን ካወቅን በኋላ ነው እንግዲህ ወደ ቅዱሳን ለመምጣት የምንፈልገው የምንመኘው፣ ቅዱሳንንም እባካችሁ የምንላቸው። መጀመሪያ ማወቅ ያለብን ነገር ምንድነው? እግዚአብሔር አምላክ ጆሮዎቹ አይኖቹ ሁሉ ወደ ቅዱሳን ልመናዎች ናቸው ተብሎ ተጽፏል። ይሄን የሚከራከር ሰው ያለ አይመስለኝም። ምክንያቱም እንዴት አብርሃም እንደመረጠው እንዴት ሙሴን እንደመረጠው በዘፍጥረት ምዕራፍ 20 ቁጥር 7 ላይ አብርሃም ነብይ ነውና ስላንተ ይጸልያል እንዴት እንዳለው። አብርሃም ነብይ ነውና ስላንተ ይጸልያል። አያችሁ፣ ያ ሰውዬ መጸለይ አይችልም። አቤሜሌክ ወይ የጌራራው ንጉስ ወይ መጸለይ አይችልም በራሱ። አብርሃም ነብይ ነውና ስላንተ ይጸልያል ምን ተባለ? ራሱ መጸለይ አይችልም። ኢዮብ 42:7 የኢዮብ 3 ጓደኞች ኃጢአት ሰሩ። እግዚአብሔር እነሱ እባክህ ማለት አይችሉም ብለዋል። ግን ኢዮብ ከነሱ የተሻለ ሰው ስለሆነ እግዚአብሔር ምንድነው ያላቸው? ስለ ኢዮብ ብዬ እምራችኋለሁ ነው ያላቸው። ስለ አብርሃም ብሎ ይማር፣ ስለ ድንግል ማርያም ብሎ አይምርም። ስለ ኢዮብ ብሎ እነዛ እንደማረድ ስለ ድንግል ማርያም ብሎ አይምርም። እንዲህ አይነት ጥያቄ ይከሰትባችኋል። በእውነት እንዴት መታወር እንደሆነ ተመልከቱ። እዚቹ ትልቅ ችግር አለ። ለምን? ከምትከተሉት የእምነት ህግ ዳክትሪን የተነሳ ወደዛ ስለሚሄድ ነው ነገሩ። ግን መጽሐፍ ቅዱስ የሚነግረን አሁንም እንዳልኳችሁ የእግዚአብሔር አይኖች ሁሉ ጊዜ ወደ ቅዱሳን ናቸው። እንደውም በሌላ ንግግር ላይ በጣም የሚገርም ነው። ጻድቃንን የሚጠሉ ይጸጸታሉ የሚል ቃል ሁሉ እንዳለ ታውቃላችሁ። መዝሙር 33ን እስቲ በደንብ ተመልከቱት። መዝሙር 32ን ስለ ቅዱሳን ዳዊት ቀድሞ የተናገረውን እንዴ እግዚአብሔር ተናግሯል እኮ የእግዚአብሔር መልአክ እንዴት በሰዎች ዙሪያ እንደሚሰፍር መዝሙር 33 ላይ እኮ ታገኙታላችሁ። እንዴ ቁጥር 17 ላይ ያለውን ላንብብላችሁ። መዝሙር 33 ጻድቃን ጮሁ እግዚአብሔር ሰማቸው። ተመልከቱ፣ ጻድቃን ጮሁ እግዚአብሔር ሰማቸው። አንደኛ እነሱንም ከመከራቸው አዳናቸው። መንፈሳቸው ለተሰበረ እግዚአብሔር ቅርብ ነው አለ። ቅርብ እግዚአብሔር ለየዋህ ልብ ነው ያለ። መንፈሳቸው ለተሰበረ እግዚአብሔር ቅርብ ነው አለ። ቁጥር 21 ላይ ደግሞ ምን እንደሚል እንገራችሁ። ጻድቃንን የሚጠሉ ይጸጸታሉ። ጻድቃንን የሚጠሉ ይጸጸታሉ። ስለዚህ ድንግል ማርያም እስቲ ታማልዳለች የሚል ከመጽሐፍ ቅዱስ አውጣልኝ ስትባል እኮ አብርሃም ይማልዳል ይጸልያል ከተባለ አለቀ። ምን እንደምትፈልገው? አብርሃም ጻድቅ ነው፣ እግዚአብሔር የመረጠው ነው። ድንግል ማርያም ከአብርሃም ትበልጣለች። ካለፈው ትምህርታችን ላይ ምን ነበር ያየነው? እነ ሙሴን አምላክ አድርጌያቸዋለሁ አይደል ያለው? አማልክት ዘበጸጋ ይባላሉ አላልኳችሁ?
ድንግል ማርያም ደግሞ ከነሱ ሁሉ ትበልጣለች። ትንቢት የተናገሩለትን ወልዳላቸዋለችና የእመቤታችን ነገርማ ጽሑፍ ድንቅ ነው። ፈጣሪዋን ወልዳለች፣ እግዚአብሔርን ወልደዋለች። ስለዚህ ድንግል ማርያም የሚገርማችሁ ማማለድ ብቻ ሳይሆን በተሰጣት ቃል ኪዳን እንደምትሾመን ታውቃላችሁ። ትሾማለች ድንግል ማርያም። ትሾማችሁ የት? መንግስተ ሰማያት ቦታ ትሰጣችኋለች። መንግስተ ሰማያት መግባትን ታደላችኋለች። የድንግል ማርያምን ምልጃ ተማምናችሁ ሲኦል በፍጹም አታዩትም። ልንገራችሁ ምናምን አታዩትም። ስለ ቅዱሳን ብሎ ድንቅ ያደረገ አምላክ የሚሳናችሁ የለም ማርለ ያላቸው ከተራራው ሲወርዱ ከደብረ ታቦር ማቴዎስ 17 ላይ ቁጥር 20 የሚሳናችሁ የለም ማርለ ያላቸው። እዛው ላይ ማቴዎስ 17 ስትመለከቱ ደግሞ 17 ጀምሮ የመንግስተ ሰማያትን መክፈቻ ቁልፍ ሰጥቻችኋለሁ ያላቸው ለሐዋርያት። በምድር የምታስሩት በሰማይ የታሰረ ይሆናል። ድንግል ማርያም ምን ያህል ስልጣን እንዳላቸው ቅዱሳን ምን አላቸው? በምድር የምታስሩት አላቸው ሐዋርያት በሰማይ የታሰረ ይሆናል፣ በምድር የምትፈቱት በሰማይ የተፈታ ይሆናል አለች። ሰማይ ላይ ቦታ ታሰጣላችሁ፣ ቁልፍ ሰጠዋቸው የመንግስተ ሰማያትን አለች። ድንግል ሐዋርያት ቁልፍ ያዦች ናቸው። ቅዱሳኑ ቁልፍ ያስገባሉ፣ ያስወጣሉ። ድንግል ማርያም ደግሞ እዛ ቦታ ትሰጣለች። በራሳችሁ ምሳሌ አድርጋችሁ እንድታዩት እንጂ እዛ ጋር ተቀመጥ እዛ ጋር ሚል ይኖራል ብላችሁ እንደማትገምቱ አውቃለሁ። ይሄን ያህል መቼም አታስቡ። ስለዚህ ድንግል ማርያም እንዴት እንደምትሾመን ሲነግረን ቅዱስ ዳዊት በመዝሙር 44 ላይ ምን ይላል? በቁጥር 16 እንደተጻፈውና 17 ላይ እንደተጻፈው በአባቶችሽ ፈንታ ልጆች ተወለዱልሽ፣ በምድርም ሁሉ ላይ ገዢዎች አድርገሽ ትሾሚያቸዋለሽ። በቃ በአባቶችሽ ፈንታ ልጆች ተወለዱ፣ በምድር ላይ ገዢዎች አድርገሽ ትሾሚያቸዋለሽ። ምድር ላይ እዚህ ምድር ላይ ሳይሆን አዲስቱ ምድርና አዲስቱ ኢየሩሳሌም ብለን ባለፈው እንዳየነው ሰማያዊት ኢየሩሳሌም በዛ ትሾሚያቸዋለሽ። የእመቤታችን ነገር ይሄ ነው። ስለዚህ ሕግን በሕግ መመልከት እንዴት ወሳኝ ነገር ነው መሰላችሁ? በሕግ አሰራር አንድ ፍርድ ለመስጠት ኬዝ ባይ ኬዝ የሚባል አሰራር አለ። ሕግ በሕግ እንደዚህ አይነት ነገሮች ከዚህ በፊት ምን ተብለው ተፈርደዋል? ወይስ ይሄኛው ኬዝ ምን ይላል? ቀጥሎ ያለው ኬዝ ምን ይላል? እስቲ አንድ ሌላ እመቤታችን የምትባል ሴት ልንገራችሁ። ስለ እመቤታችን ድንግል ማርያም ሳይሆን እመቤታችን ብሎ ቅዱስ ዮሐንስ ስለጠራት ሮምና ስለተባለ ሴት ልንገራችሁ። ስሟ ሮምና ነው። ብዙ ሰው አያውቀውም ይሄን ቃል ስለማን እንደተጻፈ። ስለ ሮምና ነው። ስሟ መጽሐፍ ቅዱስ ላይ አልተጻፈም። እኛ ግን እናውቀዋለን፣ በትርጓሜ እንረዳዋለን አለ ቤተክርስቲያናችን። ሁለተኛ የሐዋርያው ዮሐንስ መልእክት ነው። የቅዱስ ዮሐንስ መልእክት ሁለተኛው ላይ ያለውን መልእክት ልብ ብላችሁ ስሙት። ስለማን ነው የሚናገረው? ስለ አንድ እመቤታችን፣ ስለ እመቤታችን ሮምና፣ ስለ ድንግል ማርያም ነው። ስለ እመቤታችን ሮምና ምን አላት ቅዱስ ዮሐንስ? የቱ ነው ቅዱስ ዮሐንስ? ቅዱስ ዮሐንስ ትልቁ ቅዱስ ዮሐንስ ወልደ ነጎድጓድ ፍቁረ እግዚ አቡ ቀለምሲስ ባለ ራእይ ማለት ነው። ይሄ ቅዱስ ዮሐንስ ምን ብሎ ይናገራል? በመልእክቱ ላይ ሁለተኛይቱ መልእክቱ ላይ ምዕራፍ 1 ነው ቁጥር 1 ላይ ይህ ሁለተኛይቱ ላይ የተጻፈውን ተመልከቱ። በእኛ ስለሚኖር ከኛ ጋር ለዘላለም ስለሚሆን እውነት እኔ ቀሲስ በእውነት ለምወዳቸውና እኔ ብቻ ሳልሆን እውነትን የሚያውቁ ሁሉ ደግሞ ለሚወዷቸው ለተመረጠች እመቤትና ለልጆቿ ይላል። ለተመረጠች እመቤትና ለልጆቿ። ይሄ ማለት ለተመረጠች እመቤትና ለልጆቿ ለድንግል ማርያም አይደለም፣ ለሮምና ነው። ለሮምና ነው ቅዱስ ዮሐንስ የሚጽፈው። አንዳንድ ሰዎች ነው ለእመቤታችን ነው አይደል? በሚስጥር ለእመቤታችን ማምጣት ይቻላል። እመቤታችን እኛ ሁሉ ልጆቿ ነን፣ የመንፈስ ቅዱስ ልጆቿ ነን፣ በመስቀል ስር የተሰጠችን ነች። ቅዱስ ዮሐንስ ግን የሚጽፍላት ለሮምና ነው። ለተመረጠች እመቤት ይላታል። ለተመረጠች እመቤት ድንግል ማርያምማ እንዴት የተመረጠች ነች ብለህ ማሰብ ያቅታል እንዴ? ይሄን ማስተዋል ያቅታችኋል እንዴ? እንዲህ ከተባለ ለአንዲት ሴት ድንግል ማርያምማ ምን ልትሆነች እኮ ሮምና እግዚአብሔርን አምና ያለች ሴት ነች። ታሪክ አለው ቅዱስ ዮሐንስ እሷ ጋር ስራ ይሰራ ነበር። አሁን ይሄ ነው አላችሁም። በዛ ታሪክ ላይ ግን ይሄን ይናገራል። ከዛ ምን አለ? ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም በእውነትና በፍቅር ከኛ ጋር ይሆናሉ።